ጸድቀናል፣ ተቀድሰናል፣ ነስተናል ብለን እንናገራለን ማለት ነው። but this is not the whole story አሁን ችግሩ ማለት ነው። ምክንያቱም ሰው በጅማሮ ብቻ አይደለም የሚመዘነው በፍጻሜውም ነው ጊዜ ድረስ አይልም። ስለዚህ ወልካም ብለናል ወንድምነት እና ጥያቄ ምንድነው? ጀነራሊ ኦርቶዶክስ ስለሆኑና ስላልተመለሱ ኖርማል ሪቹዋልስን ያደረጉ ያሉ ሰዎች አፋቸው ሞልቶ እኔ ድኛለሁ፣ እኔ እግዚአብሔር ልጅ ነኝ፣ እኔ ተባርኬያለሁ፣ ክርስቶስ ስለኔ ሲል ኃጢአት ሆኗል፣ እኔ ደግሞ እግዚአብሔር ጽድቅ ነኝ ብሎ ታትሜያለሁ ብሎ መናገር ይችላል ወይ? ከጸጋው ጋር አብረህ በነፃ ፈቃድህ ኮኦፕሬት ማድረግ አለብህ። ከጸጋው ጋር አብረህ መስራት አለብህ። የሰው ድርሻና የእግዚአብሔር ድርሻ እኩል ነው እያልን አይደለም። የሰማይና የምድር ያህል ነው። ግን ምንም ልዩነቱ ቢሰፋ ሰው ግን ማድረግ የሚችለው ማድረግ አለበት። በነፃ ፈቃዱ ኮኦፕሬት ማድረግ አለበት። ስለዚህ ትራንስፎርሜሽን ነው። ኢምፒውትድ ራይቸስነስ የሚቆጠር ብቻ ጽድቅ የሚባለው አስተምሮ ያው የፕሮቴስታንት አስተምሮ ነው እንደምታውቁት። ትራዲሽናል ክርስቲያኒቲ ውስጥ የለም። ሲሶ ወይ እንኳን ደህና መጣ። አመሰግናለሁ። እግዚአብሔር እሺ ቴንክ ዩ። ቅድም ያው ልጁ ባነሱ ሀሳብ ላይ ነበረ እንትን ላይ ነበረውና እሺ ከምን አንፃር እንደነገረ ለመናገር ነበረ። የእሱን ሳይሆን እኔ አንተ አንድ ጥያቄ ልጠይቅ ዛሬ እኔ ልጠይቅና ሌላ ጊዜ ከፈለክ እኔ ትጠይቀኛለህ። አንተ ክርስቶስን ለብሳል አልለበስክም? ለብሻለሁ። ስለዚህ በክርስቶስ ኢየሱስ ነህ? አዎ። እሱ ብዬ እኔ ውድ ክርስቶስን ለብሳል? አዎ። እሺ ጻድቅ ነህ ኃጢአተኛ? እኔ ኃጢአተኛ ነኝ። ለምን እንደዛ እንዳልኩ ታውቃለህ? ይገባኛል። ከትህትና ከሆነ ኦኬ ችግር የለውም እኮ ትህትና ከሆነ ለትህትናው ሳይሆን አሁን ክርስቶስን የለበሰ ክርስቶስን ለብሰ ቆይ ማለት የእግዚአብሔር ልጅ ነህ አይደል? አዎ። እንዴት ታዲያ የእግዚአብሔር ልጅ ነኝ ብለህ በድፍረት እየተናገርክ እንዴት በደሙ ታጥበሃል በለው እስቲ። እንደዛ ሳይሆን ማለት ነው ብራዘር፣ በደሙ ታጥበሃል? አንድ ጊዜ እሺ ሲሶ አሁን በጥምቀት እኛ በቃ ክርስቶስን ለብሰናል አይደለ? ክርስቶስን ከለበስን በኋላ በክርስቶስ ነን። ግን ደግሞ በክርስቶስ ብንሆንም እንኳን ድጋሚ ኃጢአት መስራታችን አይቀርም። ኃጢአትማ እንሰራለን አልኩ እኮ እኔ ራሴን ለምሳሌ እኮ አልኩ እኮ አሁን ከነጋ አሁን እስከ 8 ሰዓት ተኩል ምናልባት 30-40 እሺ ከታች ጀምሮ መምህር በረከት አንዴ መምህራኖች አሉ። አንዴ ይቅርታ ጋር መምህር በረከት እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ሁላችሁንም ተሜን ዶክተር ዳኒ ሁላችሁንም ሰላም ብያለሁ። አንዲት ነገር ለውይይቱ ብዙ ጥያቄዎች አንዳንዴ ሲመለሱና ሲጠየቁ የተጠየቁበት አስፔክት የተመለሱበት አስፔክት ሊለያይ ስለሚችል ያንን መስመር የሚያስዝ ነገር ከፈቀድክልኝ 1-2 ደቂቃ ወስጄ ልናገር። አረ መምህር በረከት ይችላሉ። እሺ በመጀመሪያ ቅዱስ ጳውሎስ እንደተባለው ሁሉንም ክርስቲያኖች ጸድቃቸዋል ይላል እና ይሄ በፓስት ቴንስ የተነገረ ነው። ጸድቃቸዋል፣ ተቀድሳቸዋል፣ ታጥባቸዋል፣ የእግዚአብሔር ልጅ ናቸዋል፣ እንደገና ተፈጥራቸዋል፣ አዲስ ሰው ናችሁ፣ አዲሱን ሰው ለብሳችሁታል እየተባለ በፓስት ቴንስ የተነገረ ነገር አለ። ልክ ነው። ይሄ የሚያመለክተው በኃጢአት ኃይል ከምትኖርበት ዓለም ወጥተህ ወደ ክርስቶስ የምትገባበትን ጅማሬ የሚያሳይ ነው። ከነገራችን ላይ ቅዱስ ጳውሎስ ስለ ጽድቅ እነዚህ በፓስት ቴንስ የሚያወራባቸው ቦታዎች ላይ በአብዛኛው ኮንቴክስቱን አይታችሁ ከሆነ በአብዛኛው የሚያወራው ሮሜ እና ገላትያ ላይ ነው።
እና ሮሜና ገላትያ ዋናው ጉዳይ ክርስቲያን እንዴት ነው የሚኮነው የሚል ጥያቄ ነው። በአሕዛብና በአይሁድ መካከል የተነሳ ጥያቄ ነበረ። አሕዛብ ከሌላ ቦታ ያሉ አይሁድ የነበሩ ክርስቲያኖች አሉ፣ ከብሉይ ኪዳን የመጡ ከዛ ደግሞ ከአሕዛብ የመጡ ክርስቲያኖች አሉ። ከዚያ በፊት ምንም የጽድቅ የምናምን ጽንሰ ሐሳብ የሌላቸው ሕግን የማያውቁ ሰዎች ማለት ነው። እና እነሱ ሁለቱ መጥተው በአንድ ቤተ ክርስቲያን ውስጥ ሲሆኑ የተፈጠረ ችግር አለ። አሁን ቅዱስ ጳውሎስ ገላትያም ሮሜ ላይ ዋናው ጉዳዩ ይሄ ነው። ስለዚህ ክርስቲያን እንዴት ነው የሚኮነው? ሰው ወደ ክርስቶስ ማህበር፣ ወደ ቤተ ክርስቲያን፣ ወደ ክርስቶስን መልበስ ጥምቀት የሚለው ወደዚያ ማህበር መግባት ነው። ሜታፎሩ ራሱ ንግግሩ ማለት ነው። እና በዚህ ከሆነ በኢኒሻል ሳሊቬሽን የምንለው ወይም ጅማሮን ስንናገር ለምሳሌ ክርስቲያን ከመሆናችን በፊት ኃጢአተኞች ነበርን አይደለ? በኃጢአት ነው የምንኖር የነበረ። ከዚያ በኋላ ክርስቲያን ስንሆን ኃጢአታችን ይቅር ተብሎ ንጹህ ሆነን ተቀድሰን ነው የተጨመርነው። ከና ኃጢአታችን አይደለም የገባ ነው። ጥምቀት መታጠብ፣ መቀደስ፣ መንጻት። እንደውም እኮ ሰው ሲጠመቅ ክርስቲያን ሲሆን ነጭ ልብስ ነው የሚለብሰው። በጥንት ቤተክርስቲያን ትውፊት ንጹህ መሆኑን የሚያሳይ መቀደሱን መንጻቱን የሚያሳይ ነው። ስርየት የኃጢአት ስርየት ይቅርታ አግኝቶ ያለፈው ኃጢአቱ ይቅር ተብሎለት ነው ክርስቲያን የሚሆነው። ስለዚህ በዚህ ኮንቴክስት ጸድቀናል፣ ተቀድሰናል፣ ነጽተናል ብለን እንናገራለን ማለት ነው። but this is not the whole story አሁን ችግሩ ማለት ነው። ምክንያቱም ሰው በጅማሮ ብቻ አይደለም የሚመዘነው በፍጻሜውም ነው። እና እኛ ጋር እንደዚህ ሲሆን እኛም ጋር ብቻ ሳይሆን በመጽሐፍ ቅዱስም ድህነት በአጠቃላይ ሂደት ነው። የሆነ ቅጽበት መነሻው ነው። ክርስቲያን የሆንበት ጅማሮ አለን። ነገራችን ላይ ጅማሮውን ይዘን ድነናል፣ ነስተናል፣ ተቀድሰናል፣ ጸድቀናል እንላለን። መካከለኛውን ሂደቱን ጉዞውን ጆርኒውን ይዘን ደግሞ እየተቀደስን ነው፣ እየጸደቅን ነው፣ እየዳን ነው እንላለን። መጨረሻ ላይ ደግሞ የመጨረሻው ፍርድ ወደ የአባቴ ብሩካን ወደ እኔ ኑ ከእኔ ሂዱ የሚል ፋይናል ጀስቲፊኬሽን አለ። ነገራችን ላይ የምንጠብቀው ፊውቸር የሆነ ፍርድ አለ። ፋይናል ግሎሪፊኬሽን አለ፣ መክበር፣ ትንሣኤ ሙታን። በዚህ በደካማ ስጋ ወድቀን በጣም በከበረ ስጋ የምንነሳበት አለ። ስለዚህ ሂደት አለው ማለት ነው። የጀመርንበት ሞመንት አለ፣ የምንሄድበት ጆርና አለ፣ ፍጻሜ አለ። አሁን በኦርቶዶክሳውያን ብዙ ጊዜ ሲስቅድም ስጠይቅ የነበረው አልጸደኩም የሚለው በአብዛኛው በኦርቶዶክስ አስተምህሮ ጅማሮ ላይ ሳይሆን ፍጻሜ ላይ ነው። እና ሰው ስለ ፊውቸር ጀስቲፊኬሽን ስለሚያወራ ነው። ጅማሮውን እኮ አሁን አንድ ሰው ሲጠመቅ ነጽቷል፣ ተቀድሷል፣ ኃጢአቱ ይቅር ተብሎለታል ወይ ብለህ ብትጠይቀው አሁን ነው የሚልህ። መቼም ሰው ሲጠመቅ ከነ ኃጢአቱ ከጥምቀት ቦታ ወጣ ብሎ የሚናገር ሰው የለም ስለ ጅማሮ ማለት ነው። ነገር ግን ፊውቸር ጀስቲፊኬሽን ከሆነ ገና የምንጠብቀው ነው፣ ሂደት ላይ ነን እንላለን ማለት ነው። ምክንያቱም ጀስቲፊኬሽን ሌጋል ቋንቋ ነው። ነገራችን ላይ የፍርድ ቋንቋ ነው። በፍርድ ቤት ቀርበህ ነፃ ነህ ወይም አይደለህም የመባል ቋንቋ ነው። እና ይህ ጀስቲፊኬሽን ፊውቸር አስፔክት አለው። መቼ? በፍርድ ዙፋን ፊት ስንቀርብ ማለት ነው። እና የአንድ ኒው ኤንቲ ራይት የሚባል የአንግሊካን ቴዎሎጂያን የተናገረውን ንግግር በአንድ አረፍተ ነገር ስለሚገልጥ እሱን ልንገራችሁ። ምን ይላል መሰላችሁ? ስንጀምር ይላል ኢኒሻሊ ጀስቲፊኬሽን ኢዝ ባይ ፌዝ። ስንጀምር ጽድቃችን በእምነት ነው የምንጨመረው። መጨረሻ ላይ ግን ፊውቸር ጀስቲፊኬሽን ግን ኢት ኢዝ ዘ ሆል ላይፍ ነው የሰው የሚታየው። እምነቱ ብቻ ሳይሆን እምነቱ ፍሬ አፍርቷል ወይ፣ በመልካም ስራ ተገኝቷል ወይ የሚል ሙሉ ህይወቱ ነው የሚታየው ማለት ነው። የመጨረሻ ፍርድ ላይ ሙሉ ህይወት ነው የሚታየው። አሁን ዳኒ ቅድም ስለ እምነት ሲያስተምር ነበረ። ባይዘው ስለ እምነት ማስተማር በጣም ጥሩ ነው።
እኔ ደስ ነው የሚለኝ ሰው ስለ እምነት ሲያስተምር። እንደ በእነ ቅዱስ ዮሐንስ አፈወርቅ እኮ እምነት ፋውንዴሽን ነው የሚሉት። በቃ መሰረት ነው፣ ቤት የሚታነጽበት መሰረት ነው የሚሉት። ከዚያ በኋላ ሌላው ህይወት እዚያ መሰረት ላይ ነው የሚታነጸው። ማለት ሰው ያለ እምነት ምንም ስራ ቢሰራ ስራው እንኳን እግዚአብሔርን የሚያስደስት ስራ አይሆንም። ስለዚህ የእምነትን በጣም ፋውንዴሽናል የሆነ ነገር ማስተማር ትክክል ነው። ጀስቲፊኬሽን ባይ ፌዝ አሎን የሚለው ግን ሙሉ የጀስቲፊኬሽንን ሂደት አያሳይም፣ ጅማሮውን ብቻ ነው የሚያሳየው። ጳውሎስም የተናገረበት ኮንቴክስት ጅማሮውን ነው። መጨረሻ ሲያልቅ የሰው ህይወቱ ሲጠናቀቅ ሙሉ ህይወቱ ነው የሚገመገመው። አምነህ ታዛሃል ወይ ፍሬ አፍርተሃል ወይ የሚለው ሁሉ ሙሉ ፓኬጅ ነው የሚታየው ማለት ነው። እና በዚህ መሰረት ብናየው ሂደት መሆኑን ብናየው የተሻለ ውይይት ይሆናል ለማለት ነው ሲሲን የጨመርኩት። ኦኬ ቴንክ ዩ መምህር በረከት። ዳኒ የምትለው ነገር አለ? መምህር በረከት ስለመጡ በጣም ደስ ብሎኛል። አስገባሁት ነበር ያለ ፍቃድ ይሆናል ብዬ ነው የተውኩት ቅድም። ቴንክ ዩ ባይ ዘ ወይ ከመምህር በረከት ጋር ስታወሩ በጣም ሰፋ ያለ መሰረት አላቸው፣ መምህር ናቸው። ስለዚህ እንዲሁ ዝም እንደ ተራ ነገር እንድትሰሙ ባትሰሙ ደስ ይለኛል። ምክንያቱም አሁን እኔ የተናገርኩት ትክክል እንደሆነ ገልጸው ከዛ በኋላ ደግሞ የኦርቶዶክስን አተያይ ያስቀምጠዋል። ናይስ ነው። የሆነ ነገር ግን እንዲያብራሩልኝ እፈልጋለሁ። እነዚህ አሁን ቅድም ባነበብኩት ላይ ኢየሱስ ክርስቶስ ሲመጣ ዮሐንስ 3:16 ላይ እንደዚህ ይላል፣ ሊፈርድብን እንዳልመጣ ይናገራል። ሊፈርድብን አልመጣም ይላልና ሁለት ጥቅስ ነው የማመጣው። አንደኛው ይሄ ነው፣ እየከፈትኩ ነው ያለሁት። እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ካለ በኋላ ዓለም በልጁ እንዲድን ነው እንጂ በዓለም ላይ እንዲፈርድ እግዚአብሔር ወደ ዓለም አላከውምና ሲል እንድንድን እንደመጣ ወይም ደግሞ እንዳይፈረድብን እንደሆነ እናያለን። ከዛም በኋላ በእርሱ የሚያምን አይፈረድበትም ይላል ቃል በቃል። በእርሱ የሚያምን አይፈረድበትም 4 ነጥብ ያስቀምጣል። ከዛ አይፈረድበትም እና ለወደፊት ፍርድ ይጠብቀናል ቃል በቃል ይጋጫሉ። ይሄንን የሚደግፍ ሌላ ጥቅስ ላምጣና ከዛ እርሱ ያብራራሉ። ወደ ዕብራውያን ምዕራፍ 10 ቅድም ወደ አነበብኩት እንሂድና 14 ላንብብና እጨርሳለሁ እና ከዛ ያብራሩልናል። እንደዚህ ይላል ዕብራውያን ምዕራፍ 10 ቁጥር 14 ላይ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ይላል። አንድ ጊዜ በማቅረብ የሚቀደሱትን የሚቀጥለውን ኃጢአት እስኪሰሩ ድረስ ፍጹማን አድርጓቸዋል ሳይሆን የሚለው ለዘላለም ፍጹማን አድርጓቸዋል። አሁን እኔን እግዚአብሔር ሲያይ ዳንኤል ለዘላለም ፍጹም ሆኗል ነው የሚለው። ቀን ውስጥ ወይም ሳምንታት ውስጥ ወይም ዓመት ውስጥ ያለውን ከፍታና ዝቅታ ሳይጠቅስ መጽሐፍ ቅዱስ ዳንኤል ለዘላለም ፍጹማን ሆኗል። መቼ? አንድ ጊዜ በቀረበው። ስለዚህ ይሄንን እንዴት ያስታርቁታል? እዚህ ጋር አይፈረድበትም ይላል፣ እዚህ ጋር ደግሞ ለዘላለም ፍጹም ነው። ስለዚህ እግዚአብሔር ሲያይ ሁሉ ጊዜ ፍጹም ነው ዳንኤል የሚለኝ የእግዚአብሔር ጽድቅ ነው የሚለኝ፣ አይፈረድበትም ነው የሚለኝና እስቲ ይሄንን አብራሩልን ከቤተ እምነቱ አስተምህሮ አንፃር። እሺ ዳኒ፣ በመጀመሪያ ጥሩ ጥያቄ ነው። በክርስቶስ ማመን ማለት ምን ማለት ነው? ዮሐንስ ሲናገራው በእርሱ ያመነ አይፈረድበትም ብሏል። በክርስቶስ ማመን ግን ምን ማለት ነው? አሁን የኛ ችግሩ ምን መሰለህ? አንዱ ችግር ማመን ማለት ክርስቶስን ምን ብለህ ነው የምታምነው? አዳይም ብለህ ታምነዋለህ፣ ስለኔ ሞቷል ተነስቷል ብለህ ታምናለህ። ደግሞ መምህርም ነው ክርስቶስ፣ መምህርም ነው እና በትምህርቱ ማመን አለብህ። ያስተማረህን ትምህርት ሁሉ መከተል አለብህ። ክርስቶስን እንደ አዳይ ብቻ ሳይሆን እንደ መምህር፣ እንደ ብርሃን። ዮሐንስ እኮ የተጠቀመው ብርሃን የሚል ቃል ነው አይደል? ብርሃን ወደ ዓለም መጥቷል። ብርሃን ማለት መንገድ የሚያሳይ የህይወትን መንገድ የሚያሳይ የሚገልጥ ማለት ነው። እንዴት መመላለስ እንዳለብህ የሚያሳይህ ነው ማለት ነው። እና ክርስቶስን እንደ ብርሃን፣ እንደ መምህር፣ እንደ መድኃኒትም ጭምር ነው ማመን ያለብህ። እና ይህንን በምንድነው የምታረጋግጠው? መከተል አለብህ፣ መፈጸም አለብህ፣ ትእዛዙን መፈጸም አለብህ። እና መዳን የሚለው ነገራችን ላይ መዳን የሚለው ሰፊ ትርጉም ነው ያለው።
መታዘዝን በክርስቶስ ማመን በክርስቶስ ትእዛዝ መኖርንም ያጠቃልላል። ምክንያቱም የህይወት መንገድ ይሄ ነው ብሎ አሳይቶ ለምሳሌ በሱ ትእዛዝ የማትሄድ ከሆነ አላመንክበትም ማለት ነው፣ አልተከተልከውም ማለት ነው። ብርሃን ወደ አንተ መጥቶ አንተ ጨለማን መርጠሃል ማለት ነው፣ በስራ በህይወት ማለት ነው። ስለዚህ በክርስቶስ ማመን የሚለው ክርስቶስ ስለኔ ሞቷል፣ ክርስቶስ ስለኔ ተነስቷል ብቻ እኮ አይደለም። እሱ ሴንትራል የሆነው የነገረ ድነት አስተምሮ ነው። ጳውሎስም ተናግሮት እኔ ጋር ብቻ ነው የተቋረጠው። አይ እኔም ጋር ተቋርጧል። ግን በክርስቶስ መምህር በረከት አይሰማም ማለት ነው ጋይስ። አረ ታብታብ አድርጉን። መድኃኒዓለም አባት ሲሲዬ ውዶች ሁላችሁም ታብታብ ይሰማል። የመምህር በረከት መምህር በረከት ተቋርጠው ነበርና እሳቸው ታብታብ ሼር ኮፕ ሊንክ ይደረግ። መምህር አሪፍ ትምህርትም እየሰጡ ስለሆነ እሳቸውን ሀሳብን ጨርስ። ይቅርታ ይቀጥሉ መምህር ይቀጥሉ። እና በክርስቶስ ማመን የሚለው በክርስቶስ ትምህርት መታመንንም ይጨምራል ነው ዋናው። አንዱ እዚህ ላይ ማንሳት የምፈልገው ክርስቶስን መምህሬ ነው መሬ ነው እሱ ያሳየኝን መንገድ ነው የምከተለው ብሎ በዛ መንገድ መሄድንም ይጨምራል። ለምን? ይሄ ከራሱ ከቅዱስ ዮሐንስ ኮንቴክስት እናገኘዋለን። ብርሃን ወደ ዓለም ይመጣ ነበረ፣ ሰዎች ግን ክፉ ስራን ስለሚመርጡ ብርሃንን አልተከተሉም የሚለው ስለ ህይወት መርህ ነው። በአጠቃላይ ስለ ላይፍ ፕሪንሲፕል ነው የሚያወራውና እንግዲህ እምነት የሚለው በተነገረበት ኮንቴክስት ስፋት ልክ መረዳት ይኖርብናል። አንደኛ ማለት ነው። ሁለተኛ አንድ ጊዜ ክርስቶስ ሊፈርድብን አልመጣም ሊያድነን የመጣው ብለሃል። አዎ በመጀመሪያ ሊያድነን የመጣ አሁን ሊያድነን ነው የመጣው እኮ ልክ ነው። ነገር ግን የፍርድ ቀንም አለ ደግሞ። የፍርድ ቀኑና ዛሬ ሊያድነን መምጣቱና በኋላ ለፍርድ መምጣቱ ነገራችን ይሄ ክሪዳችን እኮ ነው። የክርስትናው ዓለም በኒቅያ ቁስጥንጥንያ ጉባኤ የተነገረው የመጨረሻው የአንቀጽ እኮ ምንድነው? ዳግም የመጽእ በስብሐት ይኮንን ሕያዋነ ወሙታነ፣ በሕያዋንና በሙታን ላይ ለመፍረድ ዳግመኛ ይመጣል ነው የሚለው። ስለዚህ ለፍርድ ይመጣል ክርስቶስ። መቼም ክርስቶስ ለፍርድ አይመጣም ካል ከመጽሐፍ ቅዱስም ከክርስቲያን ትራዲሽንም ጋር ነው የምንጣለው። ግን የዳኒ ደግሞ አንተ ያነሳው ጥያቄ ኢምፖርታንት ጥያቄ አለ። አሁን ሊያድነን ከመጣ በሱ ያመንነውን ፍርድ የማያገኘን ከሆነ ለምን ሁለተኛ ይፈርድብናል ካልክ፣ አሁን ሊያድንህ መጥቷል። ያ የማቴዎስ ወንጌል ላይ ያለ መክሊት የተሰጠው ሰው አለ አይደለ? ሰውየው እኮ መክሊት ሰጥቶት ሄደ ይላል። መክሊት ማለት ድነት ጸጋ ነው እንግዲህ። በኋላ ግን መጣ። ሩቅ አገር ከሄደ በኋላ ጥቅሱን ከታች ጻፉልኝ ኮሜንት ላይ። የመክሊቱ የታለንቱ የመክሊቱ ጥቅስ ለአንዱ 1 ለአንዱ 5 ለአንዱ 2 ሰጠው የሚለው እና የመጀመሪያ መክሊት ሰጥቶ መሄዱ ሩቅ አገር መጀመሪያ አድኖን አጽድቆን ከኃጢአት አጥቦን ጸጋ ሰጥቶን መልካም ስራ የምንሰራበትን ህይወት የምንሰርበትን ኃይል ሰጥቶን መሄዱን ነው የሚያሳየው። ከዚያ በኋላ ግን መጣ ይላል ተመልሶ። አየህ፣ ሲመጣ ጠየቀ። ፍርድ ማለት እሱ ነው። መጥቶ ይጠይቃል። ምን አረጋችሁት? አተረፋችሁበት ወይ? የሰጠዋችሁን መክሊት ነገዳችሁበት? አተረፋችሁበት? እያለ ይጠይቃል ማለት ነው። ስለዚህ ዳኒ አሁን ልክ ነው፣ ተሰጥቷል። በእምነት ጸጋ ተሰጥቷል። በእምነት የኃጢአት ስርየት ተሰጥቷል። ከክርስቶስ ጋር ተጣብቀህ ከእሱ ጋር አንዱ ነህ። ለዘላለም ሕይወት የሚሆን ጸጋ ተሰጥቷል። ግን ይሄ ታለንት ነው።
አየህ በሰጠኝ ጸጋ እንዲህ ኑር ያለው ብለህ ህይወት ግን ታሳያለህ። አንተ መልካም ባሪያ ወደ አባትህ ደስታ ግባ ትባላለህ፣ ወደ ዘላለም ህይወት ማለት ነው። ግን ተሰጥቶህ ባታተርፍስ፣ ክፉ ባሪያ ባታተርፍስ ምን ትባላለህ? አንተ ክፉ አመፀኛ ባሪያ ወደ ዘላለም ጥፋት ሂድ ነው የምትባለው። ስለዚህ መጀመሪያ መክሊት መሰጠቱ፣ ድህነት መሰጠቱ በኋላ አያስጠይቀኝም የሚል ኮንክሉዥን ላይ አያደርስም። ጸጋ ቢሰጥህ ድህነት ቢሰጥህ በኋላ በዚያ መሰረት ሂደሃል ወይ ኑረሃል ወይ በተሰጠ ጸጋ መሰረት ኑረሃል ወይ ተብለህ ግን ትጠየቃለህ። ስለዚህ አይጣላም ነው። አሁን ድህነት ተሰጥቷል፣ አሁን ጸጋ ተሰጥቷል፣ የኃጢአት ስርየት ተሰጥቷል፣ መልካም ስራ እንድትሰራ ተፈጥረሃል። ቅዱስ ጳውሎስ እንዳለው መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን እንዳለው ለመልካም ስራ ተፈጥረሃል። ግን ይሄ ህይወት ይመዘናል። በተሰጠ መሰረት ኑረሃል ወይ የሚለው ይመዘናል። የመጨረሻ ፍርድማ አለ እንዴ? እና ይሄ የመጨረሻ ፍርድ ከሌለ መክሊቱን ሰጥቷቸው ሄደው ሰውዬ መጥቶ ጠየቃቸው የሚለውን እንዴት ነው ኤክስፕሌን የምታደርገው? ፍርድ ሁሉ ተሰጥቶኛል የሚለው ስለ ክርስቶስን መቼ ነው ፈራጅ የምታደርገው ታዲያ? ክርስቶስ እኮ አዳይ ብቻ ሳይሆን ፈራጅ ነው፣ ንጉስ ነው፣ የሚፈርድ ንጉስም ነው። አድኖናል፣ ደግሞም ይፈርዳል፣ በሕያዋንና በሙታን ላይ ይፈርዳል። ስለዚህ ሁለቱንም አስፔክት ሳናጣላ መያዝ አለብን ለማለት ነው። አይ ቲንክ ጥያቄ ግልጽ የሆነ አልመሰለኝም እና በምሳሌ የተጠቀሱ ነገሮች አሉ አሁን ያነሷቸው ቦታዎች ማለት ነውና ድጋሚ ለማሳየት ልሞክር። ምን ነበር ቅድም ያነሳሁት? ኢየሱስ ክርስቶስ በዓለም ሊፈርድ እንዳልመጣ መጽሐፍ ይናገራል። ከዛ እንደዛ ብቻ አይደለም፣ ቃል በቃል ደግሞ አይፈረድበትም ይላል። የሚያምን አይፈረድበትም ይላል። አይፈረድበትም ለፍርድ እንደሚመጣም እኮ ግን ተነግሯል አይደል? እንደሚመጣ ተነግሯል እና ግን እሱ በማመት ላይ ነው። ገብቶኛል። ለፍርድ እንደሚመጣ ተጽፏል። ግን ለፍርድ እንደሚመጣ የተጻፈው እንዴት ነው የሚለውን እኔ ወይም የሚፈርደው እንዴት ነው የሚለውን እናያለን። መጀመሪያ 3:16 አይተን ማለት ነው። ለምን ቃል በቃል የተጻፈ ስለሆነ እኛም ቃል በቃል የተጻፈው ማለፍ ስለሌለብን ማለት ነው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለው ትክክል ነው። ሁላችንም የምንስማማበት ነው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይሄም ትክክል ነው። ሁላችንም የምንስማማበት ነው። እኔም እስማማለሁ። ከዛ ግን እንዲህ የሚል ቃል አለ። በእርሱ የሚያምን ማለት እስካሁን የተናገርነውን 4 ነጥብ ይዘጋዋል ማለት አይፈረድበትም ይላል። የሚያምን አይፈረድበትም፣ በማመን ግን ይላል። ከዛስ በአንዱ በእግዚአብሔር ልጅ ስም ስላላመነ እንዳውም አሁን የተፈረደበት እስከዛኛው እስከ ፍርዱ ድረስ አይቀጥልም ማለት እስከ ነጩ ዙፋን ፍርድ አይቀጥልምና ስለዚህ የሚያምን ሰው አይፈረድበትም ብሎ መጽሐፍ ቅዱስ ቃል በቃል ካስቀመጠ ቃል በቃል አስቀምጧል። አንድ ሰው ካመነ በቃ እኔ ከፍርድ ድኛለሁ ብሎ እረፍት ማድረግ ይችላል ብዬ አምናለሁ። ለምን መጽሐፉ ላይ በእርሱ የሚያምን አይፈረድበትም ድርብ ሰረዝ በማመን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ስለሚል ይሄን ፍርድን ያምልጫለሁ ብዬ እናገራለሁ ማለት ነው። ለምን ሲባል መጽሐፉ ራሱ ቃል በቃል አስቀምጦታልና ወደ ግራም ወደ ቀኝ ማለት እንዳንችል አድርጎ ዘግቶታልና ከዛ ለወደፊቱም ራሱ ደግሞ ለዘላለም ፍጹማን አድርጓቸዋል ይላል። ስለዚህ እኔ ለዘላለም ፍጹም ነኝ ይላልና እምነት ከመስማት ነው ይላል መጽሐፍ ቅዱስ። መስማት ደግሞ ከእግዚአብሔር ቃል ነው የሚለው። ስለዚህ እኔ ባመንኩ ጊዜ ውስጥ እምነት ይፈጠራል። እምነቱ ቃሉን በሰማው ጊዜ እምነት ይፈጠራል በውስጤ። ይሄ እምነት ደግሞ ከጸጋው ጋር ያገናኛል። ጸጋው ደግሞ ኃጢአተኝነትን እንድጠላ፣ ዓለማዊ ምኞትን እንድክድ፣ ክርስቶስን በመምሰል ዕለት ዕለት በትዕግስት እንድኖር ያስተምረናል መጽሐፍ ቲቶ ላይ እንዳለው ማለት ነው። ስለዚህ አንድ ሰው ክርስቲያን ከሆነ በቃ ከፍርድ ፍርሃት ድኗል። ተጽፏል መጽሐፉን በነገራችን ላይ ከፍርድ ፍርሃት በጣም ድኗል። እንዳውም የእግዚአብሔር የራሱ ጽድቅ ሆኗል። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ስለሚል ጌታ ኢየሱስ ክርስቶስ ለእኔ ኃጢአት ስለሆነ እኔ ደግሞ በቃ የራሱ የእግዚአብሔር ጽድቅ ነኝ ብዬ አምኜ ከፍርድ ፍርሃት ድኛለሁ እላለሁ። ከዛም በኋላ በቃሉ መኖርና መጓዝ ኦፍኮርስ ግዴታ ነው፣ ምንም ጥያቄ የለውምና በዚህ ላይ ብናወራ የሚል ነው ጥያቄ።
ዳኒ ስለዚህ ዋንስ ሴቭድ ኦልዌይስ ሴቭድ የሚለው ነው የምታምነው? ድህነት አይታጣም ነው? አንድ ሰው የእውነት ከዳነ ድህነቱን ያጣል ብዬ አላምንም። የእውነት ከዳነ ነው ያልኩት። እሺ ወይ ሰውዬው ወይ አልዳነ ይሆናል ከመጀመሪያ። ዕብራውያን 6 መምህርዬ መምህር ይቀጥላላችሁ ነገር ጆሮዬ ላይ ብቅ ብሎ ነው ዳኒ ነው ድህነት አንድ ሰው ከዳነ በኋላ መዳኑን ካረጋገጠ በኋላ ድህነቱን አያጣም ሲል ነው የሰማሁት ጆሮዬ ላይ ለማዳመጥ ፈልጌ ነው። አይ እኔ አይደለሁም ያልኩት ራሱ ኢየሱስ ወደ እጄ የመጡትን አላወጣቸውም ይላል ራሱ ኢየሱስን ትተህ ዳንዬ ያንተ መረዳት ያ ነው ወይ ነው ለማወቅ ነው። ከዛ ከመምህር ጋር ነው የምትቀጥለው። ቀጥሉ ወደኔ የመጣውን ይላል መጽሐፍ። ጎሽ እየተሻሻለ ነው። አዳምጠኛ ቀጥሉ መምህር ይቀጥሉ። በቃ ተሜ ዝም በላ። ተሻሽሏል ትምህርት። ተሜ ዝም በላ። እንዴት ነው ነገሩ? ኦኬ ሶሪ ስለተጠየቅኩኝ ብቻ 30 ሴኮንድ ኢንጀክት ላድርግ የሆነች ነገር። ራሱ ኢየሱስ ወደኔ የመጣሁትን ከእጄ አላወጣቸውም ካለ እኔም ደግሞ ምን እላለሁ? በቃ ማንም አያወጣኝም ብዬ አምናለሁና ይሄንን አትመን ብሎ መናገር ራሱ ከኢየሱስ ጋር መጣላት ነው። ወደኔ የመጡትን አላወጣቸውም ስለሚል ማለት ነው። ዳኒ እሱን ጥቅስ ወደኔ የሚመጡትን ማንም አይወስዳቸውም ነው እንጂ ያለ ክርስቶስ በራሳቸው ፈቃድ መሄድ አይችሉም አላለም። በእርግጥ ሌላ አካል ሌላ ኃይል መጥቶ አይቀማቸውም፣ እውነት ነው። በነፃ ፈቃድ ግን ከድነት መውጣት ትችላለህ ራስን ችለህ። ነፃ ፈቃድ እንዳለ አውቃለሁ። ይሄ ሰው ግን ነፃ ፈቃዱን ተጠቅሞ ያ እንትኑ ጥቅሱን አቢዩዝ ያደረከው መሰለኝ። ጌታ ያለ ወደኔ የመጡትን ማንም አይወስዳቸውም ነው ያለ እንጂ መውጣት አይችሉም አላለም። መውጣት አይችሉም እንዳላለ አውቃለሁ። እኔ በነገራችን ላይ መውጣት አይችሉም እንዳላለ አውቃለሁ። ነገር ግን ጌታ ኢየሱስ ክርስቶስ ባይ ዘ ዌይ እኔ እንደፈታሁት እንደሚፈታም ያው ግልጽ ነው ለእርሱ መንገር አይጠበቅብኝም። ማለት እርሱ እንደፈቱት ብቻ አይደለም ቪው እንዳለ አውቃለሁ ይሄ ነገር ግን ወደኔ ቀጥታ ሊተራሊ ስናየው ወደኔ የመጣውን ማንም አይወስደውም ነው አይደል የሚለው። እና በሞ 6:40 ላይ ዮሐንስ 6:38 40 ላይ 38 አካባቢ መሰለኝ አለው ዮሐንስ ኦኬ 37 ላይ ነው ያለው። ነገር ግን አይታችሁ እንዳላመናችሁ እላችኋለሁ አብ የሚሰጠኝ ሁሉ ወደኔ ይመጣል። ምን አብ የሚሰጠኝ ሁሉ ማን ነው የሚሰጠው? አብ። እዚህ ጋር ስለ ሰውየው ፍጹም ፍቃድ መኖርና ለመኖር አያወራም። አብ የሚሰጠኝ ሁሉ ወደኔ ይመጣል። ሰጪ ማን ነው? አብ ነው። ተቀባይ ማን ነው? ጌታ ኢየሱስ ነው። ወደኔ የሚመጣውን ከቶ ወደ ውጪ አላወጣውም ይላል። ስለዚህ በአብና በኢየሱስ ክርስቶስ መካከል ያለ ነው አብ ሰጪ ነው። ስለዚህ እኔን ለኢየሱስ የሚሰጠኝ አብ ነው ይላል። በዚህ አግባብ መሰረት ጌታ ደግሞ አላወጣውም ይላል። እንደገና ደግሞ ሌላም ቦታ አለ ማንም ከእጄ አይወስዳቸውም የሚልም አለና ይሄን እንዴት ያውታል? ያ ልክ ነው። ክርስቶስም ገፍቶ አያወጣህም፣ ሌላ አካልም ከእጁ ቀምቶ አይወስድህም። ነገር ግን አንተ በፈቃደኝነት በነፃ ፈቃድህ ድነትህን ልታጣ ትችላለህ። ማለት ከክርስቶስ የበለጠ ኃያል አካል መጥቶ ዲያብሎስም ቢሆን ነጥቆ ሊወስድ አይችልም። ልክ ነው። ክርስቶስም አንዴ ተቀብሏል። አየህ፣ አንዴ በፍቅሩ ከተቀበለ በኋላ በቃ ትቼዋለሁ፣ ያዳንኩህን ማዳን ትቼዋለሁ፣ ሰርዤዋለሁ አይልም። በቃ አንዴ ተቀብለዋል፣ ሁልጊዜ ይቀበላል። ግን አንተ ግን መውጣት አትችልም ማለት አይደለም። ምክንያቱም በዮሐንስ 15 ላይ ከሱ በግንዱ የተጣበቀ አካል ሊቆረጥ ይችላል ካላፈራ ስለሚል ካላፈራህ ልትቆረጥ ትችላለህ። በቃ ያ ግን ክርስቶስ ነው የቆረጠህ ማለት ግን አይደለም። ወይም ደግሞ ሌላ አካል ሌላ ኃያል አካል መጥቶ ቆረጠህ አይባልም፣ ሰይጣንም ቢሆን። ምክንያቱም ሰይጣን በክርስቶስ ስለተሸነፈ ሰዎችን ቆርጦ መውሰድ አይችልም። አንተ ግን ፍሬ ካላፈራህ በነፃ ፈቃድ ልትቆረጥ ትችላለህ። ለዚህ ጉዳይ መመለስ ስላለብኝ ስንጀምር ምን ብለናል? እምነት ከመስማት ነው ብለናል። ኦኬ ሰሚው ማን ነው? ሰውየው ነው። መስማት ከእግዚአብሔር ቃል ነው ብለናል። ከዛ ይሄ ሰው የእግዚአብሔርን ቃል ሲሰማ በፍቃዱ ሰማ። በፍቃዱ ከሰማ በኋላ የእግዚአብሔር ቃል ደግሞ እምነት ሆነለት። ይሄንን እምነት የያዘ ሰው ነው እንግዲህ በፍቃዱ ወጣ የምንለው።
ሰውየው ካመነ የእውነት እግዚአብሔር የሚያውቀው እምነት ከሆነና ያንን እምነት ከእግዚአብሔር ከተቀበለ እንዴት አድርጎ ነው እንደገና ፍቃዱን ተጠቅሞ የሚወጣው? እምነት ከመስማት ነው። ኦኬ፣ መስማት ከእግዚአብሔር ቃል ነው። ስለዚህ እግዚአብሔርን ቃል ለመስማት ፈቃደኛ የሆነና ይሄንን እምነት የያዘ ይሄ ወንድም ወይም እህት አምነዋል። አመኑ ማለት ሙሉ ፍቃዳቸውን አስገዝተዋል ማለት ነው ለእግዚአብሔር። ሙሉ ፍቃዳቸውን ለእግዚአብሔር ካስገዙ እንዴት ነው በፍቃዳቸው አምነው ድጋሚ የሚወጡት? አያስኬድም። ይሄ ሰው ካመነ ላመነበት ነገር ፍቃዱን ያስገዛል። ያስኬዳል። ዳኒ ለምን መሰለህ ልንገርህ። አንድ ሰው ካመነ በኋላ ጸጋ መንፈስ ቅዱስ ከተቀበለ በኋላ ኃጢአትን ቢለማመድ በክፉ ስራ ውስጥ ቢኖር በክፉ ህይወት ውስጥ ቢኖር የእግዚአብሔርን ጸጋ መንፈስ ቅዱስን ምንድነው አታሳዝኑ ያለው ጳውሎስ አለ አይደለ? እንደዚያ እያለ ቢኖር የእግዚአብሔር ጸጋ እየራቀው ይሄድና መጨረሻ ላይ እምነቱንም ሉዝ ያደርጋል። ጸጋውን እምነቱንም ያጣልና መጨረሻ ላይ ሊወድቅ ይችላል። አፖስቴት ሊሆን ይችላል። ለምሳሌ ዕብራውያን ምዕራፍ 6 ላይ ያለውን ታሪክ የቅዱስ ጳውሎስ ትምህርት እንዴት ነው የምትረዳው? 6:5 የትኛው? ሶሪ ዕብራውያን 6:5 ኦኬ። ዕብራውያን 6 የተጻፈው ለእስራኤላውያኖች ነው ሲጀመር እና አሁን ከምናወራው አውድ ጋር አይሄድም። እስራኤላውያኖች ሲመለሱ አንብበው እስኪ እንዴ አንብበላቸው ዳኒ ተምዬ መጽሐፍ ቅዱስ ላይ ባትገባ እኔ አነብሎታለሁ፣ መምህር አነብሎታል። ደወሪ ተምዬ ግን አትግባ። የተወደድክ ካልሆነ እኔ መጽሐፍ ቅዱሱን ከፍተዋለሁ እኮ ልንገርህ ዳኒ። ካልከፈት እኔ ልክፈተው መጽሐፍ። እኔ አልከፍትም ብዬ አውቃለሁ። አልከፍትም እኮ ብዬ አላውቅም። ተሜ ግን አንተ መክፈት ትችላለህ፣ መብትህ ነው። ጋይስ አንዴ እየሰማችሁ ታብታብ ያደረጋችሁ እሺ፣ ለኔትወርኩ ሲባል ማለት ነው። ታብታብ አድርጎ ወገኖች፣ ታብታቡ ምንም ጥቅም የለውም። ጥቅም ስላለው ሳይሆን ኔትወርኩ ሳይረብሸን ሁላችንም እንድንወያይ ሁላችንም የራሳችን አስተዋጽኦን እንወጣ ለማለት ያክልና እግዚአብሔር ያክብርልን። ከታች ያላችሁ ሰዎች ወዳችኋለሁ። እሺ፣ ዕብራውያን ምዕራፍ 6 እንደዚህ ይላል። ላንብበው መምህር በረከት። ስለዚህ የክርስቶስ ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ አንሄድ ይላል። መሰረትን ደግመን አንመስረት። እርሱ ከሞተ ሥራ ንስሐ፣ በህሊና እምነት፣ ስለ ጥምቀትና እጆችን ስለመጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ትምህርትም ነው። እግዚአብሔርን ቢፈቅድ ይህን ነገር እናደርጋለን። አንድ ጊዜ ብርሃን የበራላቸው ሰማያዊንም ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን ሆነው የነበሩትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻለው ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱታልና። ብዙ ጊዜ በእርሷ ላይ የሚወርደው በቃ ዳኒ፣ አሁን ይሄ ሰው ሊመጣ ያለውን ኃይል የቀመሰ የመንፈስ ቅዱስ ተካፋይ የሆነ አንድ ጊዜ ብርሃን የበራለት የተባለው ሰው መጀመሪያ የዳነ ክርስቲያን ነው አይደለም? ይሄ ጥቅስ በጣም አከራካሪ እንደሆነ ግልጽ ነው። ማለት አምነው ተሰጥተዋል የሚል የለውም። ብርሃኑን ቀምሰዋል። እነዚህ ከላይ ቃሉ የቃላቱን ፓወር እያቸው ብርሃን የበራላቸው መንፈስ ቅዱስ ጸጋ የተካፈሉ ሊመጣ ያለውን ዓለም ኃይል የቀመሱ እኮ ነው የሚለው። ገብቶኛል። ሊመጣ ያለውን ኃይል የቀመሱ ይላል። ከላይ ጀምሮ እኮ እንዳለ በአውድ አስቀምጦታልና ይሄ ነገር የተጻፈው ሙሉ በሙሉ ለአይሁዶች ተብሎ ነው የተጻፈው ተብሎ ነው ብዙ ጊዜ የሚፈተው። እንዴ አይሁዶች ናቸው ይሄንን የቀመሱት? የመንፈስ ቅዱስ ተካፋይ የሆኑ ብርሃን የበራላቸው የሚመጣውን ዓለም ኃይል ኪንግደም ኦፍ ጋድን የቀመሱ የተባለው ያላመነ በክርስቶስ ያላመነ አይሁዳዊ ነው? አይሁዳዊ ሆኖ ወደ ጌታ የመጡና መጨረሻ መከራ ሲበዛባቸው ባክ ላደረጉ ሰዎች የተጻፈ እኮ እሱን እኮ ነው ዳኒ። እኛም እኮ የምንለው እሱን ነው። አየህ እንደዚህ ልትሆን ትችላለህ ነው ድነት ይታጣል የምንለው። እንዲህ ሆነህ ይሄ ሁሉ ከተነገረልህ በኋላ እንኳ ብርሃን የበራልህ ከተባልክ በኋላ የመንፈስ ቅዱስ ጸጋን የተካፈለ ከተባልክ በኋላ የሚመጣውን ዓለም ኃይል ያወቀ የቀመሰ ከተባልክ በኋላ በዚህ አይነት መንገድ በጣም ቢዩቲፉል መንገድ ከተገለጽክ በኋላ ያገኘው ነገር ለንስሐ እስክታስቸግር ድረስ
ልትወድቅ ትችላለህ ነው የሚለው ቅዱስ ጳውሎስ። ምክንያቱም አንተን ለማዳን ሁለተኛ ክርስቶስ መሰቀል አለበት ነው የሚለው። አንዴ የተሰቀለውን ስለካድክ ያዳነህን ማዳን ስለጣልከው ሁለተኛ አይሰቀልልህም ነው የሚለው እና ይሄ በጣም ፓወርፉል የሆነ እንደው ድኛለሁ አንድ ጊዜ በቃ ድነት አይወሰድም ለሚሉ ሰዎች ማስጠንቀቂያ የሚሆን ትምህርት ነው በእውነቱ ለህይወታችን ብለን ከሰማ ነው ማለት ነው። ኢቭን በአርሜኒያን ቪው እንኳን ይሄንን ፓርት ብንመለከተው ድህነት ዝም ብሎ በጤናማ ነገር ዝም ብሎ ላይክ አጣውት የሚባል ነገር አይደለም። በነገራችን ላይ ኢቭን በአርሜኒያ አሁን ካልቪኒስቲክ የሚለውን ተተም ማለት ነው የሆነ ድንገት ከኪስ የሚጠፋ ሰው ተነስቶ የሚጠራጠረው ነገር አይደለም። ድህነት ይታወቃል። የዳነ ሰው በመንፈስ ቅዱስ ታትሟል። መታተም ምን ማለት ነው? ጽሁፉ ሲጻፍ መታተም ማለት እዚህ ኖርማሊ ሁላችንም የምናውቀው ነገር አለ። ዳንኤል ለምሳሌ ሲፈረድበት በምንድነው የታተመው? በቀለበቱ ነው የታተመውና ይሄ ማህተም ሊነሳ አይችልም፣ ሊሻር አይችልም። ዳንኤል በእነዚህ ንግግሮች እንደም የእግዚአብሔርን ጸጋ ፓወር አይደለም ዝቅ የምናደርገው። ሰው በማመን የእግዚአብሔርን ጸጋ በመቀበል የሚያገኘውን ኃይል አንጠራጠርም። ሰዎችን ማዳን ይችላል አይችልም በሚለው ማለት ነው። ግን እግዚአብሔር ነፃ ፈቃድ ለሰዎች ስለሰጠ ስለሚያከብር የሰው ነፃ ፈቃድ ይሄ ሁሉ ነገር ከተደረገለት በኋላ እንኳን ወደ ኋላ ሊመለስ ይችላል። ፕሮባቢሊቲ አለ ነው። የእግዚአብሔርን ኃይል ጸጋ የእግዚአብሔርን ማዳን መጠራጠር ሳይሆን በራስ በኩል ነው። ለምሳሌ እንመስል አንተ የምትወዳት ሚስት አለችህ። በሚስት ልትተማመን ትችላለህ። አንተ ግን ትዳርክ ልታፈርስ ትችላለህ በራስ ችግር። ይሄ በራስ ችግር ትዳር ሊፈርስ ይችላል ማለት የሚስትህን ፍቅር መጠራጠር አይደለም። አንተ ከድህነት ልትወጣ ትችላለህ ማለት የእግዚአብሔርን ፍቅር። ይሄን ምሳሌ መሰልኩት ከነገራችን ላይ የሰውና የእግዚአብሔር ግንኙነት በትዳርም ተመስሎ ስለተነገረ ነው። እና ምንም ቢሆን ለትዳር ሰርቫይቫል ለምሳሌ የባልና የሚስት ኮሚትመንት ግድ ነው። እንደዚሁም ሁሉ ሚስት ምንም ጥሩ ሰው ብትሆን ምንም በቃ ኦላ ቢሆነች ሁለመናዋ ፍቅር የሆነች ሴት ብትሆን አንተ ግን ልታበላሸው ትችላለህ። እንደዚሁም እግዚአብሔር ሁሉን ጸጋ ቢሰጥ እግዚአብሔር ከጸጋው ባያጎድል ባይሰስት ሰው ግን በራሱ ጊዜ ሊወጣ ይችላል፣ ሊያበላሽ ይችላል፣ ድነቱን ሊያበላሽ ይችላል። እና የእግዚአብሔርን ጸጋ እየተቃወምን አይደለም፣ ወይም የእግዚአብሔር ጸጋ ክፉ ሰውን ለማዳን በቂ አይደለም ለመመለስ አይበቃም እያልን ሳይሆን ሰው ግን ነፃ ፈቃድ አለው፣ ሮቦት አይደለም። ሰው በቃ የያዘውን ነገር የመተው የመልቀቅ የማፍረስ ነፃ ፈቃድ አለው። እስከዚህ ድረስ ከእግዚአብሔር ዘንድ ነፃ ፈቃድ ተሰጥቶናል የሚለውን ግን መቀበል አለብን። ሶሪ አንድ ደቂቃ ስጡኝ። ሶሪ ከታላቅ ይቅርታ ጋር እሺ ዳኒ እስኪመለስ ሌላችሁ ገስት ላይ ያላችሁ ሰዎች ሐሳባችሁን ማካፈል ትችላላችሁ። ሰለቂያስ ከቅድም ጀምሮ አንድ ቁጥር እየጻፍክልኝ ነው። አይ ዶንት ኖ እስቲ ድልስት አንዴ ኦኬ። ሰለቂያስ እንኳን ደህና መጣ። ሰላም እንኳን ደህና ቆያችሁ። መምህር በረከት ቃለ ሕይወት ያሰማልኝ። ሁላችሁ አመሰግናለሁ። ሲሱ ቴንክ ዩ ደስ ይላል። ወይ ምን አልከው? አይሰማም? ይሰማል። አይ ከስር ሆነን እያዳመጥን ነውና እጅግ በጣም መጽሐፍ ቅዱሳዊ ድጋፍ ያለው ትምህርት መምህር በረከት እጅግ በጣም በሚገርም ሁኔታ እየነገሩ ነው። ትንሽ እኔ አሁን ዳኒ ለመውቀስ ሳይሆን ያው የበረከትን አስተምሮት ትክክለኛ መሆኑንና እንደው ከዚህ የተለየ አስተምሮት እንደሌለ ምናልባት መምህር በረከት ካስተማሩን ውጪ ምናልባት ዳኒ የሚረዳበት መንገድ ካለ እሱ የራሱን እንትን ማስቀመጥ ይችላል።
ግን ያው አሁን በድህነት ጉዳይ ድነት ይታጣል አይታጣም የሚለው ግልጽ ነው። መምህር በረከት መጽሐፍ እንደው ከዚህ በላይ መምህር በረከትን ባናደክማቸው ሲሶ ቴንክ ዩ። እሺ ሴዴቅያስ አናርክማቸው፣ እናውጣቸው፣ እናስወጣን፣ ከገስ እናወርዳቸው። አውርዳቸው ሳይሆን እናውርዳቸው ሳይሆን ያው ተመልሶ ከዚህ በላይ አታርክሟቸው። ማውራት ይበቃቸዋል፣ ይውረዱ ነው። አይደለም። አንተም ለራስህ እንደተማርክ እኮ ታውቃለህ። ያው ልቦና ያውቀዋል። እንግዲህ አንተ ራሱ ግን እንደው ጉንጫ አልፋ ነው ያስረዱታል፣ ተመልሶ ይመጣል፣ ያስረዱታል፣ እዛው ላይ ነው ያስረዱታል፣ እዛው ላይ ነው። እና መምህራችን ለብዙ ብራዘር መምህር በረከት ራሳቸውን ችለው ይናገራሉ። ፖይንት ካለ አንጻ አንዴ እኔም የመሰለኝ አንተም አሁን እኔ ከቅድም ጀምሮ ተደጋጋሚ አንድ ቁጥር ስትልክልኝ በሐሳቡ ላይ በትምህርቱ ላይ መምህር ስላሉ ነው። ከመምህር ጋር የጨረስና እኔ ራሴን ሐሳብ አነሳለሁ። አሁን መምህር ጋር ይተወሱ በቃ የሚሻለው ምንድነው? ስለዚህ ይሄ አሁን ምን ጉንጫ አልፋ ምናምን የምትለው ወሬ አቁም። ራስን ስለምታወራ ከሆነ ቤት ነው ትሻለህ። አፌ ላይ እኮ ያለው እኮ እሱ ነው እኮ እሱ ብዬ ምን ላስብ። ችግር የለውም። ያው ለአንተ ጥያቄ እኮ እኛም መልሳለን። ግን ያው መምህር በረከት ሰማኝ ቆይ ታኮና አትምጣ። ራስን ችለህ አውራ። መምህር በረከት በጣም ጥሩ የሚያስተምር ዳኒ እኔም እኮ ልክ ትክክል አይደለም አልኩት እኮ። ሴዴቅያስ ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። ቀጥሉ። ኦኬ ቴንክ ዩ። የሆነ ነገር አጋጥሞኝ ነው ሶሪ፣ የሆነች ነገር ማድረግ ስለነበረብኝ ነው። ከታላቅ ይቅርታ ጋር ምን ነበር እያወራን የነበረው? አንደኛ ደረጃ እኔ መምህር በረከት የሆነ ነገር እንዲያስረግጡልኝ እፈልጋለሁ። እያወራን ያለ ነው አንድ ሰው ለምሳሌ ዕብራውያን ጋር እንሂድና አሁን ያነበብ ነው ዕብራውያን ምዕራፍ 6 ጋር ሄደን እናንብብና የሆነ ነገር ልበል እና ይሄንን ካሉልኝ እኔ ጥያቄ ተመልሷል። ወደ ከ5 እና 6 ላንብብና መልካሙንም የእግዚአብሔር ቃልና ሊመጣ ያለውን ጋይስ አንድ ከዳኒ ጋይስ አረ ታብታብ እያደረጋችሁ ጋይስ ታብታብ እሺ ዳኒ ይቀጥልሽ። ኦኬ መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለሙን ኃይል የቀመሱትን ይላል። ኦኬ በኋላም የካዱትን እንደገና ለንስሐ እነሱን ማደስ የማይቻል ነው፣ ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱታልምና ስለሚል እዚህ ላይ መምህር በረከትን የምጠይቀው ምንድነው? ኦብቪየስሊ አንድ ኦርዲነሪ ኦርቶዶክስ ቸርች ውስጥ ያለ ሰው፣ ኦርቶዶክስ ቤተ እምነት ውስጥ ያለ ሰው ጌታን አልካደም፣ ክርስቲያን ነኝ ብሎ ነው የሚያምነው። በሳምንቱ ቸርች ይሄዳል፣ ይማራል፣ የሚያደርጋቸው መልካም ነገሮችን ያደርጋል። ይሄ ሰው አፉን ሞልቶ ድናል ወይ ሲባል ብሎ የሚጠራጠረው ለምንድን ነው? አዎ ድኛለሁ ለምን አይልም? አሁን ፍሪዊሉን አስተካከል። ይሄን ጥቅስ ጠቅሰን ይሄ ቃል እየተሰበከ ያለው ግን ለማጆሪቲ ኦፍ ኦርቶዶክስ ነው፣ ለማጆሪቲ ኦፍ ክርስቲያንስ ነው። ይሄ እየተወራ ያለው ግን ምንድነው? አሁን ለ1% ከ1% ላነሰውና ጌታን ለካደ ሰው ነው። እንደው መካድ አለ ከተባለ ማለት ነው። ስለዚህ ኦርቶዶክሶችን የምጠይቀው እኔ ማለት መምህር በረከት ኦርቶዶክስ ሪፕሬዘንት አድርገው ያብራራሉ። ስለዚህ ኦርቶዶክሶች በኮንፊደንስ እኔ ከፍርድ አምልጫለሁ፣ ጌታ ረድቶኛል፣ እኔ ጸድቄያለሁ፣ እኔ ተባርኬያለሁ፣ እኔ ተለይቻለሁ፣ እኔ የእግዚአብሔር ጽድቅ ነኝ ብለው ይናገራሉ። ስለኔ ሲል ጌታ ኃጢአት ሆኖልኛል፣ ስለዚህ እኔ የእግዚአብሔር የራሱ ጽድቅ ነኝ ብለው ያምናሉ ኦርቶዶክሶች። ምክንያቱም እየተወራ ያለው እቺኛው ፖይንት ስለምንድን ነው? እቺ አሁን ያነበብናት ከ1% ለምታንስ ነው እንጂ ሜጀር ቴዎሎጂ አይደለም። አንድ ሰው ክርስቲያን ከሆነ እኔ የእግዚአብሔር ጽድቅ ነኝ ብሎ አፍ ሞልቶ ይናገራል። በእናንተ ቤተ እምነት እኔ እኮ የእግዚአብሔር ጽድቅ ነኝ፣ እኔ እኮ ተቀድሻለሁ፣ እኔ እኮ ፍጹማን ነኝ፣ እኔ እኮ ደሙ ፈሶልኛል፣ እኔ እኮ ክርስቶስን ለብሻለሁ፣ እኔ እኮ የእግዚአብሔር ልጅ ነኝ ተብሎ አይነገርም። እቺ የ1%ቷ ወይም ካዱ የተባለችው ነገር እየተወሰደች
ለማጆሪቲው ፕሮጀክት ስለምትደረግና በዚህ ጉዳይ ላይ አይ ሆፕ ጥያቄው ግልጽ ነው ቢያብራሩልኝ መምህር በረከት። በመጀመሪያ ዳንኤ እያንዳንዱ ቅዳሴያችን ላይ ብትመጣ ንሰግር ለከ ክርስቶስ እስመ መጻእከ ወአዳንከነ ክርስቶስ ሆይ እንሰግድልሃለን መጥተህ አድነህናልና እንላለን። እያንዳንዱ ቅዳሴ ላይ እንዲህ ብለን እናመሰግናለን እና ድነናል እንላለን። ማለት ክርስቲያን ሆኖ አልዳንኩም ማለት ሄረሲ ነው። ክርስቲያን ሆኖ አልዳንኩም ማለት ምንም አልተደረገልኝም እንደማለት ነው የሚሆነው እና ብዙ ተደርጎልናል። ስለዚህ ድነናል እንላለን። ጸድቀናል፣ ተቀድሰናል፣ ታጥበናል፣ ጸጋ ተቀብለናል፣ እንደገና ተወልደናል። አንድ ሰው እኮ እንደገና ተወልጃለሁ ካለ ድኛለሁ እያለ ነው አይደል? የእግዚአብሔር ልጅ ሆኛለሁ ካለ ድኛለሁ እያለ ነው። ግን ዳኒ ችግሩ ምን መሰለህ? አሁን ኮንቴክስት ማተርስ። ኮንቴክስት ማተር የሚያደርገው ምንድነው? እኛ ድነናል ብለን ድነትን የሆነ ሞመንት ላይ ተፈጽሞ ከዚያ በኋላ ያለቀለት ነገር አድርገን አይደለም እናየው። ድነት ኮንቲኒየስ አስፔክት አለው፣ ቀጣይነት አለው፣ የሚፈጸም ነው እስከ መጨረሻው ድረስ እስከ ዳግም ምጽአት እስከ ትንሣኤ ድረስ የተዘረጋ መስመር ስለሆነ መጀመሪያ በተደረገልህ ብቻ ካቆምክ ግን መጀመሪያ በተደረገልህ ድነት ካቆምክ ግን ፊውቸር የሚፈጸሙ ነገሮችን በድነት መጽናት፣ በሕጉ መኖር፣ በትእዛዙ መኖር፣ ጸጋን ጠብቀህ መኖር፣ በንስሐ መኖር ኮንቲኒየስ የሆነ አስፔክት አለ። መጨረሻ ላይ ደግሞ ፍርድ አለ። አሁን ፍርድ ምናምን ይሄ ነጩ ዙፋን፣ ጥቁሩ ዙፋን፣ ቀዩ ዙፋን ምናምን የሚባለው ይሄ ዝም ብሎ ትራዲሽናል ያልሆነ በጣም የቅርብ ጊዜ በፕሮቴስታንቱ አካባቢ የምንሰማው አተታ እኛ እንቀበለውም ታውቃለህ። እኛ ብቻ ሳይሆን ቤተክርስቲያን ለ1600 ዓመት የማትቀበለው ትምህርት ነው። ፍርድ አለ። በቃ ሁሉም ሰው ክርስቲያን ያመነ ያላመነ ሳይል ሁሉም ሰው በአንድ ክርስቶስ ዙፋን ፊት ይቀርባል ፋይናሊ ማለት ነው። ስለዚህ የፍርድ ቀን አለ ሁሉም ሰው። ግን እኛ ምንድነው ከፍርድ አምልጠናል የሚባለው? ከፍርድ ለማምለጥ የሚያስችል ስራ ተሰርቶልን ተቀብለናል ጸጋውን ነው። በቃ ኃጢአት እንዳይሰለጥንብህ መጨረሻ ላይ ጻድቅ ለመባል በክርስቶስ ፊት ና የአባቴ ብሩክ ወደ ዘላለም ሕይወት ግባ ለማስበል እንድትባል የሚያስችል ስራ ተሰርቶልህ ተቀብለሃል። በዚያ መሰረት ኑረሃል። ስለዚህ ያንን ፖቴንሻሊ ከፍርድ የሚያድን ስራ ተሰርቶልህ እሱን ደግሞ ተቀብለህ ኑረሃል ነው። በዛ መሰረት ካልተጓዝክ ግን መጀመሪያ ስላመንክ ብቻ ከፍርድ አምልጠሃል አትባልም። ብታጠው አሁን ዕብራውያን 6 ላይ እንደተባለው ዕብራውያን 6:5 ላይ እንዳነበብከው አይነት ሰው ብትሆን ከበራልህ በኋላ ወደ ጨለማ ከሄድክ ሰማያዊውን ዓለም ከቀመስክ በኋላ ምድራዊ ሰው ከወንክ ይህንን ዓለም ከመረጥክ መጨረሻ ላይ አንተ ክፉ ወደ ዘላለም ቅጣት ሂድ የሚለውን ስም ትሰማለህ። እሱ ጀጅመንት ነው። ነገራችን ላይ ክርስቶስ ሂድ ሲል እኮ ጀጅመንት ነው፣ ፍርድ እየተፈረደብህ ነው እና ያንን ልሰማ ትችላለህ። ስለዚህ ድነናል። ነገር ግን ይሄ ድነታችን ፕሮሰስ ያለው ነው፣ የሚፈጸም ነው። መጨረሻ ላይ ደግሞ በክርስቶስ ዙፋን ፊት እኮ መምህር በረከት። ስለዚህ ቆይ ይቅርታና እዚህ ጋር ስለዚህ አይ አም ጀስቲፋይድ ግን ማይ ጀስቲፊኬሽን ኦልሬዲ በት ኖት የት በሚለው ፍሬም ውስጥ የተያዘ ነው ብንል ምን እንትናል? አም ኦልሬዲ ጀስቲፋይድ በእኛ አስተምሮ ድነት ሁሉ ነገር ስካቶሎጂካል ስለሆነ አሁን ድኛለሁ ጸድቄያለሁ ግን ፍጽምናው ግን ገና ነው። ፍጽምናው አዘይን ምክንያቱም የክርስትና ሩጫችን ስንጨርስ ነው ኦሬዲ ምን የሚለው ማለት ነው። ግን ስካቶሎጂካል ስለሆነ ቴክኒካል ቃላትን ላለመጠቀም ነው ሲስ ለመረዳት ስለሚከብድ ነው። ድነት ስካቶሎጂካል ነው። መጨረሻ እሱን ነው የምለው መምህር በረከት በመፈጸም የሚጠቃለል ነው። አሁን እኛ የምንቃወመው ሲስ ምን መሰለህ? ሳልቬሽን ኢን ኤ ሞመንት በቅጽበት የሚያልቅ ድነት የሚባል ግን መጽሐፍ ቅዱሳዊ አይደለም ነው። እዚህ ጋር ልግባና ጥያቄ እንዲብራራ የምፈልገው ነገር ስላለ ነው መምህር በረከት ከታላቅ ይቅርታ ጋር። አንደኛ ደረጃ እያወራን ያለ ነው ኦብቪየስሊ ስለካዱት ሰዎች አይደለም፣ ቤተክርስቲያን ውስጥ ስላሉ ሰዎች ነው፣ ስለተሰጡ ሰዎች ነው።
እየጸለዩ ስላሉ ሰዎች ነው፣ እየዘመሩ ስላሉ ሰዎች ነው፣ ጌታን ስለሚወዱ ሰዎች ነው፣ ድሃን ስለሚረዱ ሰዎች ነው እያወራን ያለ ነው እንጂ ስለ ካዱ እና ነገሮቻቸው ጥያቄ ላይ ስለወደቀባቸው ሰዎች አይደለም። እነዚህ ሰዎች አፋቸውን ሞልተው እኔ ድኛለሁ፣ እኔ የእግዚአብሔር ጽድቅ ነኝ፣ እኔ ፍጹም ነኝ ለምን ሲባል ለዘላለም ፍጹማን አድርጓቸዋል ስለሚል ማለት ነው። ምክንያቱም እዚህ ጋር ምን እናያለን? የእግዚአብሔር ጽድቅ ናቸው ነው የሚለው መጽሐፉ። እስከተወሰነ ጊዜ ድረስ አይልም። ስለዚህ ወልካም ብለናል ወንድምነት እና ጥያቄ ምንድነው? ጀነራሊ ኦርቶዶክስ ውስጥ ስለሆኑና ስላልተመለሱ ኖርማል ሪቹዋልስን እያደረጉ ያሉ ሰዎች አፋቸውን ሞልተው እኔ ድኛለሁ፣ እኔ እግዚአብሔር ልጅ ነኝ፣ እኔ ተባርኬያለሁ፣ ክርስቶስ ስለኔ ሲል ኃጢአት ሆኗል፣ እኔ ደግሞ የእግዚአብሔር ጽድቅ ነኝ ብሎ ታትሜያለሁ ብሎ መናገር ይችላል ወይ? ዳኒ ይሄንን እኮ በጣም ደጋግመን ተናግረናል። የክርስትና ጅማሬ ታላቅ ነው። በአዲስ ተፈጥሮ ነው የሚጀምረው፣ በመታጠብ በስርየተ ኃጢአት። ጀስቲፊኬሽን ማለት ስርየተ ኃጢአት ነው እኮ ሌላ አይደለም። ኃጢአት ይቅር ተብሎልህ ከእግዚአብሔር ጋር ተጣርቀህ ነው የምትጀምረው። ግን እኛ መጽሐፍ ቅዱሳዊ የሆነው አስተምሮ በቃ ዛት ኢዝ ኖት ዘ ሆል ስቶሪ ነው። በቃ መጀመሪያ ላይ ያገኘው ነገር ሙሉ ማንነትን የሚገልጽ አይደለም። ኮንቲኒየስሊ መታየት አለበት እስከ መጨረሻ፣ እስከ ዳግም ምጽአት ባለው ጉዞ ውስጥ ማደግ አለበት። ሂደት አለው ነው። ይሄ የኢምፒውትድ ራይቸስነስ ጉዳይ ከሆነ ተቆጥሮላል ምናምን እሱ ሌጋል ፊክሽን ነው ባይዘው፣ እሱን አንቀበለውም እኛ። አንተ ኃጢአተኛ ሆነ የክርስቶስ ጽድቅ ይቆጠርልሃል የሚለው አንቀበለው እኛ። ክርስቶስ ሰዎችን ጻድቅ ያደርጋል ነው እንጂ ዝም ብለው ኃጢአተኛ ሆነው ጻድቁ ነው ይቆጠራሉ የሚል ትምህርት የለንም። ኢምፒውትድ ራይቸስነስ ሳይሆን ክርስቶስ ጻድቅ አድርጎ የጽድቅን ሕይወት ሰጥቶናል። ኃጢአት ስርየት ሰጥቶን ጽድቅን እንድንኖር አድርጎናል ነው እንጂ ዝም ብለህ ከና ኃጢአቱ ቁጭ ብለህ ጻድቅ ሳትሆን ጻድቅ ተብለህ ትታሰባለህ ምናምን የሚለው ኢምፒውትድ ራይቸስነስ እንኳን በእኛ በኦርቶዶክስ በፕሮቴስታንቱ ዓለም ራሱ ብዙ ሊቃውንታውን የሚጠራጠሩት ሚስ አንደርስታንዲንግ ነው ብለው የሚረዱት ትምህርት ነውና የሚቆጠር ምናምን ተቆጥሮልሃል ምናምን የሚለው የክርስቶስ ጽድቅ ተቆጥሮልሃል የሚለው የክርስቶስ ማዳን፣ የክርስቶስ ስራ፣ የክርስቶስ መታዘዝ ላንተ ህይወት ሰጥቷል፣ ጸጋ እንድታገኝ አድርጓል፣ ህይወትን ሰጥቷል ለማለት ነው እንጂ ከዚያ በኋላ የጽድቅን ህይወት መኖር የለብህም። በቃ ያንተ ስራ አያስፈልግም፣ ያንተ ህይወት አያስፈልግም፣ ክርስቶስ ያደረገው ብቻ በአንተ ይታይልሃል ምናምን የሚለው ይሄ የጳውሎስን ትምህርትም የሚወክል አይደለም። ይሄ ፊክሽን ነው ማለት እግዚአብሔር እንደሚዋሽ አድርጎ ማሰብ ነው። ኃጢአተኛ ሆነህ ክርስቶስን ያይና አንተ ጻድቅ ነህ ይላል። እንደዚህ አይነት ትምህርት ክርስቶስ ጻድቅ ከሆነ ጻድቅ ክርስቶስ ነው በቃ። አንተን ግን የጽድቅን ህይወት ሰጥቷል ነው አላብሰዋል። ክርስቶስን ለብሰህ እሱን የመምሰልን ህይወት ታገኛለህ። ስርየተ ኃጢአትን ታገኛለህ። ኃጢአት ብትሰራ ኃጢአት ይቅር ይባልልሃል ነው እንጂ ጽድቅ የሚኮን ነው። እኛ ክርስቶስ ጻድቅ አድርጎናል፣ እያደረገን ነው፣ እየቀየረን ትራንስፎርም እያደረገን ነው፣ እየለወጠን ነው ብለን ነው እንጂ የምናስብ ዝም ብሎ እኛን ሳይለውጥ በቃ የሱ ጽድቅ ብቻ እየታየልን እኛ ጻድቅ ሳንሆን በሱ ጽድቅ ብቻ ጻድቅ እየተባል እንኖራለን የሚለው ይሄ የፕሮቴስታንት ኢምፒዩቴሽን አስተምሮ ያው በኦርቶዶክስ እና በጥንት ቤተክርስቲያን ብዙ መሰረት እንደሌለው ታውቃለህ። እኛ ክርስቶስ ፓርቲሲፔሽን ነው የምናምነው፣ ከክርስቶስ ጽድቅ ጋር መካፈል ነው። ጥቅስ ያብራሩልኛል። ጥቅስ ልስጦት እኛ በርሱ ሆነን ይላል ጥቅሶች ማለት ነው። 100 ጥቅሶች ይኖራሉ። አንተ በዚህ ስትጠቅስ እኔ በዚህ እየጠቀስን ብዙ ጥቅሶችን ማየት እንችላለን። ግን ኮንቴክስት እየደገፈን ዋናው ያልጨርሱ መስሎ ነው ያጠፋውትና ጥቅሱ ከደገፈን መጽሐፉ ከደገፈን ለምንድን ነው ማንቀበለው? እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እኔ ማለት ነው
የእግዚአብሔር የራሱ ጽድቅ እሆን ዘንድ ኃጢአት ያላወቀውን ኢየሱስን ስለኔ ሲል ኃጢአት አደረገው ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እንዴት አድርጌ ነው ይሄንን ትምህርት የእግዚአብሔር ጽድቅ ምንድነው? ዳኒ በመጀመሪያ የእግዚአብሔር ጽድቅ ምንድነው? ከእግዚአብሔር የተቀበልኩት ትክክለኝነት righteousness justification ማለት ነው አይደል እንዴ? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው ብሎ imputed righteousness ያስተምራል። የእግዚአብሔር ጽድቅ ምንድነው? የእግዚአብሔር ጽድቅን አብራራልኝ እስኪ። ጳውሎስ ብዙ ቦታ ላይ የእግዚአብሔር ጽድቅ ይላል። ዓለምን ሁሉ የሚያድን የእግዚአብሔር ጽድቅ ተገልጧል ይላል። ኦኬ፣ በዛ አውድ ክርስቶስ ማለት ነው የእግዚአብሔር ጽድቅ ክርስቶስ ነው ወይስ ሌላ ለመጨመር የፈለጉት ነገር አለ? ትክክለኛነት ማለት ነው የእግዚአብሔር ጽድቅ ማለት ነው። ይኸውልህ ዳኒ የእግዚአብሔር ጽድቅ የብሉይ ኪዳን ኮንቴክስት ነው። ነቢያት እግዚአብሔር ጻድቅ ነው ብለው ሲናገሩት ኮቨናንቱን ይጠብቃል ነው። እግዚአብሔር ኮቨናንቱን ኪዳኑን ይጠብቃል፣ ሁልጊዜ እውነተኛ ነው። እግዚአብሔር ይሄን አደርጋለሁ ካለ ሳያደርግ አይቀርም። እና እግዚአብሔር ጽድቅ ተገለጠ የሚለው ቅዱስ ጳውሎስ ተስፋ ያደረገው ነገር ተገለጠ ነው። ዓለምን አድናለሁ፣ በአብርሃም ምድርን ሁሉ እባርካለሁ ያለው ለአብርሃም የተሰጠው ተስፋ፣ በኪዳኑ ውስጥ የሰጠው ተስፋ፣ በነቢያት የሰጠው ተስፋ፣ እንዲሁም ዓለምን በመፍጠር የሰጠው ተስፋ የፈጠረን ሊያድነን ነውና ማለት ነው። ስለዚህ የእግዚአብሔር ጽድቅ ማለት እግዚአብሔር በሱ በኩል የሚጠበቅበትን ነገር ፌል አድርጎ ያቅም ነው። እና የእግዚአብሔር እውነት ተገልጧል ነው። እግዚአብሔር ለሰው ልጆች ሊያደርገው ያሰበው ነገር፣ የገባው ቃል፣ ፕሮሚስ ያደረገው ነገር ተፈጽሟል ነው። እውነት ነው። ያዳነን የእግዚአብሔር ጽድቅ ነው ማለት ክርስቶስ ልጁን ልኮ ያዳነን፣ ኃጢአትን፣ ሞትን፣ ዲያብሎስን በመስቀል ላይ ያጠፋልን የደመሰሰልን እግዚአብሔር ነው። ይሄ የእግዚአብሔር ጽድቅ ማለት ማዳኑ ነው። የኃጢአት ይቅርታ መስጠቱ ነው። የእግዚአብሔር አክት ነው ማለት ነው። ይኸውልህ የእግዚአብሔር ጽድቅ ማለት የእግዚአብሔር አክት ነው። እግዚአብሔር ምን አክት አደረገ ነው። እግዚአብሔር በሱ በኩል ያለውን እውነት፣ በሱ በኩል ያለውን ቃል ኪዳን፣ በሱ በኩል ያለውን አዳኝነት እንዴት ገለጠ የሚለውን ነው ጳውሎስ የሚለው። እውነት ነው የእግዚአብሔር ጽድቅ ተሰጥቷል፣ ተገልጧል። ግን አንተ የኪዳኑ ውስጥ አለ። አሁን አንተ ገብተሃል፣ የኪዳኑ አካል ነህ። ለምሳሌ እስራኤልን አድኗቸዋል። እግዚአብሔር በብሉይ ኪዳን ጻድቅ ነው። የእስራኤል አምላክ ጻድቅ ነው፣ እውነተኛ ነው። ጽድቁን በምን ገለጠ? እስራኤልን ከባርነት በማውጣት ቀይ ባህርን በማሻገር ጠላቶቻቸውን በማጥፋት በምርኮ ሲሄዱ በመመለስ ቃል ኪዳኑን እያሰበ ሁልጊዜ በመጠበቅ ነቢያትን በማስነሳት በመመገብ በመሳሰሉት ነገር እግዚአብሔር በሱ በኩል ያለውን ነገር ፌል አድርጎ አያውቅም፣ ሁልጊዜ ይፈጽማል። ግን እስራኤል ጽድቅ መፈጸም አልነበረባቸውም። ታዲያ በእነሱ በኩልስ ምንድነው ኪዳኑ? ምንድነው የሚጠብቀው? የኪዳን ከሆነ ማለት ነው ሁለቱም አካል ጻድቁ ነው መገኘት አለበት። ኪዳን ከሆነ በአንተ በኩል የሚጠበቀው ነገር ምንድነው? በእግዚአብሔር በኩል ይሄ ተደርጎልሃል። አሁን በአዲስ ኪዳን እግዚአብሔር ዓለምን የሚያድንበት ጽድቅ ተገልጧል፣ ማዳኑ ተገልጧል። አንተ ምን ማድረግ አለብህ? በቃ ከዚህ ጽድቅ ጋር ጸጋውን ተቀብለ መስራት አለብህ አብረህ። የእግዚአብሔር ጽድቅ ተገልጧል፣ ግን አንተ የጽድቁ ተባባሪ ከጽድቁ ጋር አብሮ የሚሰራ ሰው መሆን አለብህ እና ትራንስፎርምድ መሆን አለብህ ነው። ምንድነው? ክርስቶስን መምሰል አለብህ። የእሱ ጽድቅ ከተገለጠ አንተ እሱን መምሰል አለብህ። ስለዚህ ካንተ የሚጠበቅ ነገር አለ ነው። ካንተ የሚጠበቀው ነገር ግን የእግዚአብሔርን ጽድቅ የሚቀንስ የሚያጎድል አይደለም። እግዚአብሔር ያደረገውን ነገር ኮምፕሮማይዝ የሚያደርግ የሚያሳንስ ምናምን አይደለም። ምክንያቱም አንተ ምንም ብትሰራ ምንም ብትደክም የእግዚአብሔር ጽድቅ ባይገለጥ ኑሮ ራስክን ማዳን አትችልም። የእግዚአብሔር ጽድቅ ይሄ በሌላ አነጋገር ወደ ብሉይ ኪዳን ስትወስደው እስራኤል ምንም ቢደክሙ ራሳቸውን ከባርነት ማውጣት አይችሉም ነበር። ከባርነት ከወጡ በኋላ ግን ሕግ ሰጥቷቸዋል እግዚአብሔር፣ በእግዚአብሔር ጋር የሚኖሩበት በኪዳን ማለት ነው። ስለዚህ እዚያ ጋር አብረው መኖር አለባቸው። አንድ እስራኤላዊ አይ እግዚአብሔር ጽድቅ ተገልጦልኛል፣ እግዚአብሔር ይሄን አድርጎልኛል ብሎ በመኖር ብቻ ይሄን በመናገር ብቻ የተስፋዋን ምድር አይወርስም። እግዚአብሔር ይሄን ካደረኩላችሁ እናንተ ደግሞ እንዲህ ኑሩ ብሎ ያዘዘውን በኪዳኑ ውስጥ የሚያኖረውን ነገር መፈጸም አለበት።
እንደዚሁም ሁሉ በአዲስ ኪዳን ከብሉይ ኪዳን የበለጠ የእግዚአብሔር ጽድቅ ተገልጧል። አዎ ልክ ነው። ዓለም የዳነበት ጽድቅ ተገልጧል። የእግዚአብሔር ጽድቅ እውነቱ፣ ቃል ኪዳኑ፣ ተስፋው ተፈጽሟል። ግን አንተ ከዚህ ጋር ኮኦፕሬት ማድረግ አለብህ። እዚህ ጋር አብረ መስራት አለብህ። ለዚህ ነው ከእግዚአብሔር ጋር የምንሰራነን ይላል ጳውሎስ። ድህነታችሁን ፈጽሙ ይላል። ካልሆነ ተወጣለህ ማለት ነው። በብሉይ ኪዳን በኪዳን ውስጥ የነበረ እስራኤላዊ በምድረ በዳ እኮ ኃጢአት እየሰራ ሙቷል። እግዚአብሔር በብሉይ ኪዳን ቢያወጣውም ከባርነት ቢያወጣውም ከግብጽ ቢያወጣውም ሕግን ባለመፈጸም ግን ብዙዎቹ በምድረ በዳ አልቀዋል። ስለዚህ እግዚአብሔር ያደረገው ብቻ ለመዳን ጋራንቲ አይደለም። እግዚአብሔር ካደረገው ጋር አብረህ በነፃ ፈቃድህ ኮኦፕሬት ማድረግ አለብህ። ከጸጋው ጋር አብረህ መስራት አለብህ። የሰው ድርሻና የእግዚአብሔር ድርሻ እኩል ነው እያልን አይደለም። የሰማይና የምድር ያህል ነው። ግን ምንም ልዩነቱ ቢሰፋ ሰው ግን ማድረግ የሚችለው ማድረግ አለበት። በነፃ ፈቃዱ ኮኦፕሬት ማድረግ አለበት። ስለዚህ ትራንስፎርሜሽን ነው። ኢምፒውትድ ራይቸስነስ የሚቆጠር ብቻ ጽድቅ የሚባለው አስተምሮ ያው የፕሮቴስታንት አስተምሮ ነው እንደምታውቁት። ትራዲሽናል ክርስቲያኒቲ ውስጥ የለም። ሁለተኛ ደግሞ እኔ አሁን በጣም ውይይቱ እንዳይሰፋ እንጂ 3-4 የፕሮቴስታንት ሊቃውንት ላሳያችሁ እችላለሁ። መጽሐፍ ቅዱሳዊ አስተምሮ አይደለም ብለው የሞገቱ ማለት ነው። እና በዛ እናያዘው ዳኒ። ከዚህ በላይ ብዙ መቆየት አልችልም። ሲሶ ይቅርታ፣ ወደ አንድ ጉዳይ መግባት አለብኝ። መለስ ግን አለብኝ። መልሴን ቢሰሙ ደስ ይለኛል። እሺ ዳኒ ይቀጥል። መልስን ስታሻ አስከም በቃ መምህር ያው እስከሚችሉ ይቀመጡ። አኬ ሰላም እያሉት ነው። መምህር ሰላም ለእርሶ ይሁን። ሰላም አኬ፣ እንዴት ነው? እንደምን ደህና ነህ? ይመስገን አምላክ። በቃ ስራ ካሉት ወደ ስራዎት ይሉና እንትን ይበሉ፣ ሲችሉ ይመጣሉ። በቃ ተወያዩ ከዳኒ ጋር፣ እናንተም ጋር ተወያዩ። እሺ እንሰማዋለን። እሺ ቴንክ ዩ መምህር፣ አመሰግናለሁ። ዳኒ ቀጥላ። መምህር አክሊል፣ እኔም ጥያቄ ነበረኝ። ኦኬ ምን ነው ደበራችሁ? ትጠይቃለህ? ቆይ ዳኒ ተራው የኔ ነው። ተሜ ሚተር እኮ ትጠይቃለህ። ጥያቄ አለ። መንፈሳዊ ጥያቄ ሚተርግ ዛሬ ሰኞን። እሺ ሚተርግ ቴንክ ዩ፣ አመሰግናለሁ። በጣም ነው አመሰግነው። ስለዚህ ጥያቄው ምን ነበረ? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው የሚለው ቃል ጌታ ኢየሱስ ክርስቶስ ስለኔ ሲል ኃጢአት ሆኖ እኔ ደግሞ የራሱ የእግዚአብሔር ጽድቅ ሆንኩኝ ይላል። ነገርየው ጎን ለጎን ነው የሚያዘው። እኔ የእግዚአብሔር ጽድቅ ሆንኩኝ፣ እኔ ማለት ነው። ከዛም በኋላ ኢየሱስ ክርስቶስ ደግሞ ምን ሆነ? ስለኔ ሲል ኃጢአት ሆነ። እዚህ ጋር እናያለን። ጌታ ኃጢአት ሆነ፣ እኔ ደግሞ የእግዚአብሔር ጽድቅ ሆንኩኝ ማለት ነው። ስለዚህ እኔ እግዚአብሔር ጽድቅ ከሆንኩኝ የኢየሱስ ክርስቶስ ኃጢአት መሆን ቃሉ በቀጥታ ምን ያስረዳል? ኢምፒውትድ ራይቸስነስ ወይም ደግሞ በእኔ ላይ ኃጢአት ሳይሆን ጽድቅ ተቆጥሯል ማለት ነው። ይሄንን ስል እኔ በኃጢአት እየበረታው ጌታ ኢየሱስ ክርስቶስ ጽድቁን ሰጥቶኝ እሱ ለእኔ ኃጢአት ሆኗል እያልኩ አይደለም። ጌታ አብረው ጸጋውን ስለሚሰጠኝ ኃጢአተኝነትንና ዓለማዊ ምኞትን እንድክድ እንደገና በትዕግስት እንድኖር የእግዚአብሔር ጸጋ ያስተምረናል። በዚህ መሰረት አኬ እንድትመልስልኝ የምፈልገው ወይም ደግሞ ማንም ሰው መመለስ ይችላል፣ መብታችሁ ነው። እኛ በእርሱ ሆነን በጌታ ሆነን የእግዚአብሔር የራሱ ጽድቅ እንድንሆን ኃጢአት ያላወቀውን ኃጢአት የማያውቀውን ኢየሱስን ኃጢአት ካደረገው ኢምፒውትድ ራይቸስነስ የለም ለምን ይባላል? ኢምፒውትድ ራይቸስነስ ማለት እኮ የክርስቶስ ጽድቅ በእኔ ላይ ተቆጥሮ የእኔ ኃጢአት በእርሱ ላይ እንዳውም ይሄ ከመቆጠርም አልፎ ራሱ ኃጢአት ነው የሆነውና ያነበብኩት ቃል በቃል ነው። ጽሑፉ በቀጥታ ነው ያስቀመጠው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስለዚህ እኔ አሁን አዲስ ፍጥረት ነኝ ነው። አሮጌው አልፏል፣ ሁሉ አዲስ ሆኗል። ስለዚህ አዲስነትንና አሮጌነትን ኃጢአትንና ጽድቅን ጎን ለጎን አስቀምጧል ማለት ነው። ቃል በቃል ነው ያስቀመጥኩትና ይሄ ኢምፒውትድ ራይቸስነስ ትክክል አይደለም የፕሮቴስታንቶች ነው ከማለት ራሱ የጳውሎስ ነው መጽሐፉ ላይ የጻፈው ማለት አይቀልም። በዚህ ጉዳይ ላይ
እንዲብራራ ፈልጋለሁ። ቴንክ ዩ ተቋርጫለሁ ነው ወገኖች ተቋርጫለሁ። እኔ ጋር ዳኒ በጣም ልክት እያሳየ ነው። የሚገርማችሁ ነገር ትሰማለህ። ታብታብም ስለማታረጉ ነው መሰለኝ ዌቲንግ ምናምን እያለ በጣም ምልክት እያመጣ ነው። ዳኒዬ ቃልዮት ያሰማልን። ይኸውላችሁ ምንም እኮ 800 ሰው ወያኪ ኤኒዌይ ይሰማል የኔ ድምጽ ሲስ ምንም ነው የሚሰማው ፓስተር ድምጽ ይሰማል ፓስተር ያ ከተፈቀደልኝ ቅድም ሲስ ብለርድ አድርጎበታል። ልቀጥል ተሜ ፓስተርዬ ካልዘጋው ቀጥል። ፓስተር አሌክስ ቀጥል። ኦኬ አው እኔ አሁን በጣም ሲሪየስ ጥያቄ ነው ዳኒ ያስቀመጠው። ፓስተርዬ እኔ ራሴ ጥያቄ ልጠይቅህና ያንተን ጥያቄ ብረዳ ደስ ይለኛል። ፓስተር አሌክስ አንተም ኢየሱስ ክርስቶስ ለተመረጡት ነው የሞተው ለዓለም ሕዝብ ብሎ አልሞተም ብለህ ነው የምታምነው? ፓስተርዬ ለሰው ልጅ ሁሉ ነው። በጣም ጥሩ። እሺ እሱ ተመልሶልኛል። አንድ ጥያቄ ብቻ ለማወቅ ፈልጌ ነው ያንተን አስተምህሮ ፓስተር፣ ከይቅርታ ጋር አንድ ጊዜ ዳነ ሰው ድህነቱን አያጣም ብለህ ነው እንደምታምነው ፓስተር አንተ? ድነት ኢተርናል ነው ብዬ አስባለሁ። ኢተርናል ነው። ለምሳሌ ያህል ቅድም መምህር ሚስኮት ያደረጉት ነገር አለ። እሱን ትንሽ ሲሰጠው ምናልባት የተወሰነ ላይት ታያለህ ፓስተርዬ። ቆይ እኮ ለምን መሰለኝ ጥያቄ ሆነብኝ። ፓስተር ዳኒ ወይም ዶክተር ዳኒ እንደዛ ይሳሳታሉ ብዬ አስቤ አላቅም ነበረ አስተምህሮታቸውንና ድህነት ይጠፋል ብሎ ከዚህ በፊት ከኔ ጋር ኤፍሬም ጋር ሆነን አብረን ተወያይተናል። ዛሬ ድህነት አይጠፋም፣ አንድ ጊዜ ዳነ ሰው ድህነቱን አያጣም ብዬ ነው ማምነው አለኝ ፓስተር ዳኒ። ተሳስተሃል። እንደውም ኤፍሬም በዚህ ምክንያት ሰማለህ። ከዚህ በፊት እንደዚህ እናርገው ጴንጤ ከጴንጤ ጋር ይቦላለካል ዶክተር ዳኒ። ቆይ ከፓስተር ጋር ላውራ ትንሽ እና ጥያቄ ሆነብኝ። ምንድነው ፓስተር አሌክስ አሁን ምኑ መሰለህ ድህነት ይጠፋል ብለህ ነው የምታምነው? ተረድቻለሁ። ወደ አንተ ጋር ልመጣለሁ። ልወቅ። እሺ ሚውት ላድርግ ልቀጥልሽ? ቆይ በመጀመሪያ ቅድም መምህር ሲናገሩ የነበረው አንደኛ ኮንቴክስቱን ሚስ አድርገው ነው ኢንተርፕሬት ያደረጉት። ለምሳሌ ዕብራውያን 6 ላይ ሲናገሩ ዕብራውያን 6 ምን እያለን ያለው በሁለት ተርም ማየት ከኔ ጋር ለማውራት ፓስተርዬ እንቀጥል። እሱ ከኔ ጋር ለማውራት ነው ማወራውና እኮ ገብቶኛል። ይቀጥላሉ ፓስተር። ግዴታዬ እኮ ነው እኮ የማዳመጥ ግዴታዬ፣ የመማማር ግዴታችን ነው። ግን ያንተን ሐሳብ ፓስተር ከይቅርታ ጋር ፓስተር አሌክስ የእርሶን ሐሳብ ለማወቅ እኔ ድህነት ይጠፋል ነው ወይስ አይጠፋም ብለው ነው የሚያምኑት? ወይም በሁለቱም ነው የሚያምኑት እርሶ? እስኪ እዛ ላይ የእርሱን ሐሳብ ልቀበልና ፓስተር ዳኒስ ከዛሬ ድረስ ስህተት ላይ ያለው ወይስ እውነት ላይ ያለው? አንድ ነገር ልንገርህና በቀላሉ ለምሳሌ the lord is my salvation ይላል አሁን በእንግሊዘኛው the lord himself is my salvation. he is not only the savior አዳኝ ብቻ ሳይሆን መድኃኒቴ ነው። መድኃኒትም ነው አዳኝም መድኃኒትም ነው። መልካም እሺ፣ መድኃኒት የዘላለም መድኃኒት የሆነው ክርስቶስ ኢየሱስ ካልተገዛህለት ድህነትን ታጣለህ። መድኃኒትነቱን ዝም ብሎ ይሰጣል። ይኸውልህ አሁን እሱ ነው አንደኛው ሜስ ሁሉ ጊዜ የሚፈጠሩት ኢፍ ክሎዞችን ራሳችንን እናስቀምጥና ሪኳየርመንቶች ራሳችንን እናስቀምጥና ከተቀመጡት ሪኳየርመንቶችን እነሳለን፣ ከወንጌሉ አንነሳም። ለምሳሌ ቢሆን በዚህ ጸንቶ ቢቀጥል
ይሄንን ቢያረግ ይሄንን ባያረግ ብለን የምንደረድራቸው ነገሮች ሁልጊዜ ሚስሊድ ያደርጋሉ። ወንጌሉ ግን የተጻፈበትን ማየት ለምሳሌ ዕብራውያንን የተጻፈበትን ማየት የሆነ ፍሬም ይሰጠናል። ለምሳሌ ቁጥር 3 እና 4 ላይ 5 ላይ ሄደህ ስትመለከተው እናየዋለን። ፓስተርዬ የቀመሱትን ሁለት ሐሳብ ሆነብኝ ከይቅርታ ጋር ፓስተርዬ ለማወቅ ስለፈለኩ ነው ለሚባል ነው ከርሶ ጋር ተረጋግቼ ተደማምጬ ነው አዳምጠኝና እናወራለን። አሁን ምናልባት ይሄን ሪፍሌክሽን ስሰጥ ታየዋለህ። ለምሳሌ ቅድም አዳምጣሃል። እሺ ቅድም ያዳመጥከው መምህርም ሲናገሩ አፋፋልካቸውን አላልክም። በደንብ ነው ያዳመጥካቸው። አላልኩም ፓስተርዬ። ለምን መሰሉት ቅድም ላይ ዝም ብለን ቁጭ አልኩ። ዶክተር ዳኒ ለምን መሰሉት እሱና ዶክተር ዳኒ መጀመሪያ መነጋገር አለበት ብዬ አስባለሁ። ዶክተር ዳኒ የዳነ ሰው ድህነቱን ያጣል ብሎ አያምንም። እርሶ ደግሞ የዳነ ሰው ድህነቱን ያጣል ብለው ነው የሚያምኑት። ስለዚህ እኔ ቅድም ላይ መቼ ሰምተህ መቼ አልኩ? የዳነ ሰው ድህነቱን ያጣል ብለው ነው የሚያምኑት። አዳምጠኝ አዳምጦታለሁ ፓስተርዬ። አዎ ወይም አይደለም በሉኝና ሚውት ላድርግ።